ኧረ በስመ አብ እንትኑን እንኳን ካሜራውን እንኳ ወደዛ እያየ እንትን እያለ ነው የሚሰራው። በስመ አብ ይከብዳል እኮ በጣም ነው የሚከብደው። እኔ ግን ያየሁባቸው በጣም በቃ ትዕግስትን ነው። እኔ እግዚአብሔርን ለነሱ ቃል የለኝም። በተለይ በወንድ ልጅ ዙሪያ ለብሩክ ቃል የለኝም። እንደዚህ ይሄንን ሁሉ አፍኖ የሚወዳት ልጅ ከጎኗ አስቀምጦ ይሄ ሁሉ እኔ አይዶን ነው እንዴት በቃ ራሴን እውነት አልቅሻለሁ። ትላንትና አልዋሻችሁም፣ እንባዬን ነው በቃ እንትን ያለው እያንዳንዱን ሲናገር የነበረውን እሷ ጋር ሄዶ ሲጠይቃት ምናምን አይኗን እንኳን እያየ በጣም ይገርማሉ። ግን በዚህ ዘመን እንደዚህ ያሉ ወጣቶች መገኘታቸው ራሱ እንደው ይሄንን እያየ የሚማር ሰው ካለ እድለኛ ነው በእነሱ በእውነት። ይሄ ትምህርት ቤት ናቸው ነው ያልኩት። በእውነት የፍቅር ትምህርት ቤት እንደዚህ ሳይንቀዠቀዡ ሀይሚዬ ይሄ ሁሉ ሳይታዩ ይሄ አስቢ በዚህ አፍላ እድሜ ይሄ እኮ እሳትነት እድሜ ላይ ነው። ከባዱን እድሜ እኮ ነው 22 ላይ ደረሱት እነዚህ ልጆች። አስቢ ወንድ ልጅ በተለይ ሴት ልጅ ወንድ ልጅ ብቻ ሳይሆን አንዬ የእሷን ራሱ ጀግንነቷን ነው የማየው። ምክንያቱም አቅፋ ደግፋ ማስቀመጧ እመቤት ማስቀመጧ አይ ነው ብልናት። ግን እንዲህ ወጣት አፍላ ስትሆን ደግሞ ሴት ልጅ እንቅሽቅሽ ማለት ነው የምትፈልገው። በቃ እዛም መሮጥ የሆነ አዲስ ነገር ነው የሚሆንባት። ወንድ ልጅ እንኳን እንደፈለገ ወጥቶ ግን እኔ አሁን እሷ ላይ ያየሁት ነገር ጀግንነቷ የፍቅርን ጥግ ማሳየቷ ነው። የእውነት ያየሁባትና ከእሷ መማር ያለበት ሰው በጣም ይማራል። ጀግኖች ናቸው የእውነት። ይህንን አፍላድ ወንዶች ያንግ ጀነሬሽን እሱ ይማሩ በእውነት። ወንድ ልጅም እንዴት ትዕግስተኛ ለሚወዳት ሴት ዝም ብሎ ማይሆን ነገር ይሄ ፊቸሪት የሌለው ህይወትን ላለማበላሸት እንዴት መሄድ እንደሌለባቸው ማወቅ ያለባቸው ከብሩክ ነው። ሴቶችም ያለውን የተሳሳተ ቦታ ላይ ላለመውደቅ ራስን ቆጥቦ ራስን በቃ ገደብ ሰጥቶ መኖርን ከሀይሚ ይማሩ። በእውነት ነው ማለት እኔ እንጃ። አንዳንድ ሴቶች ምን አለ መሰለሽ እናንዬ የሆነ በሆነ ነገር የሚሸወዱ ሴቶች አሉና እሷ በምንም ነገር ምንም አይመስላትም። እንዳየሽ ጀግንነቷ ነው፣ ክብሯ ነው። ክብሯን አስጠብቃ ነው። ሁለት ደግሞ በቃ በራሷ ሰርታ ቆማ ነገሮችን ለውጣ ማስተካከል ነው የምትፈልገው። እና እኔ በቃ ጀግንነቷን በጣም አድንቄላታለሁ። ለምን መሰለሽ ብዙ ሴቶችን ስላየው ነው በሷ እድሜ ያለ ብርቅ ነው የሚሆንባቸው። አሁን እኔ አፍላ እድሜ ላይ ሆነሽ የሆነ ጓደኛ ብትይዢ ጓደኛሽ ብትይዝ አንቺም ለመያዝ ትጥሪያለሽ። ከዛ ስትለቅ እየለቀቅሽ ምናምን የሆነ ሩጫ ነው የሚያምርሽ። እሷ ግን ጀግና ናት። ሰርታ ወንድ ልጅ አክፋ አባብላ በባህሪው አኑራ እድገታቸውን አብራ አምጥታ እዚህ ላይ በማቆሟ እኔ ጀግና ናት ለኔ የእውነት ጀግና። ሀይሚዬ ግን ወንድ ልጅ ካልተጠነቀቀልሽ ወንዱ ዝም ብሎ አሁን እሱ እንትን ባይ የሷም እኮ እንትን ፌል ያደርግ ነበር። እሱ እኮ ግን ተጠነቀቀላት። ገባሽ? ለክብሯ አይጠነቀቅም። ስሜቱን አፍኖ ከባድ ወንድነትን አስቢ። በጣም ከባድ ነው እኮ እንዴ! አንቺ እኮ ሴት ልጆች እንደውም እንችላለን። ወንድ ልጅ እኮ ግን ከባድ እኮ ነው። በእናትሽ አይ ነው አውቃለሁ። ግን ምን እንደሆነ ታውቂያለሽ? ሁለቱም የራሳቸውን ባይናበቡ ኖሮ እዚህ ደረጃ ላይ አይደርሱም። ስለተናበቡና አላማ ስላላቸው ሁለቱ ደግሞ የልብ ፍቅር ስላላቸው እና እግዚአብሔር ደግሞ ስላገናኛቸው ብቻ ምንም አዲስ ነገር የለም። እና እኔ እሱ ላይም እየፈረድኩ ሳይሆን እሱ ጀግና ነው፣ በጣም ጀግና ነው። ምክንያቱም አንዳንድ ወንዶች ብዙ ሴቱ ጋር ሲቆዩ የመሰላቸት ባህሪ ያላቸው ይሰለቻሉ፣ ያሳስታሉ። የመሰላቸት ግን እነሱ ሁለቱም በቃ አላማቸውን ይዘው ለዚህ ደረጃ ደርሰው አፈቅራለሁ አፈቅርሻለሁ መባባሉ ይሄን ያህል የሚያስደንቅ አይደለም። በእነሱ በጣም የሚገርም ነው። በቃ ማለት ሳታፈቅረው አብረው አትኖርም። የምር ካወራን አብረውም አትጓዝም። ለአንድ ደቂቃ እንኳን ማታፈቅረው ወንድ አጠገቧ እንዲኖር አትፈቅድም ሴት ልጅ። እና ለእኔ ሁለቱም ጀግኖቼ ናቸው። የምሬ ነው። እግዚአብሔር ደግሞ የመጨረሻውን አሳምሮ ነገሮቻቸውን በሙሉ አስተካክሎላቸው ትዳራቸውን ዘመናቸውን ባርኮ ደግሞ ያኑርልን። አሜን አሜን። ዋናው እሱ ነው።
ታሚልኝ በእንግዲህ መልካም ቀን ይሁንላችሁ። ለማንኛውም መልካም ቀን ይሁንላችሁ ሁላችሁም። ካስደበርናችሁ አትጫወቱም እንዴ? አትጫወቱም? አይ ፍቅሬ ስራ ላይ ነኝ እኮ እኔ እኮ በዛ ላይ ቡና ምናምን ሳሰጭን እስካሁን አይደብርሽም እንዴ አንቺ? በሰላም ነው? እኔ እኮ ገና እኮ እንደከፈትኩኝ በስማም ደነገጥኩኝ። እንደገና እችሊ ደግሞ ስትገባ በስማ እኔ እኮ ነኝ ሲያንቀለቅለኝ እኮ ነው። እኔን እኮ ስበሽ ነው ባስብኝስ። ለምን አንቺን ለምን አይዬ እኔን ስበሽ ነው ነገሮችሽ የተቀያየረው። ጥያቄ ይጠይቁኝ። አሁን ደግሞ እንደዚህ ስታወሩ አንቺም ናንዬም ስታወሩ ተረጋጋው። አይ እንደዚህ ብሎ ነገር የለም፣ ምንም ነገር የለም። ምክንያቱም ሴት ልጅ ሳታፈቅር ሳይፈቃቀሩ ወንድ ልጅም ሳያፈቅር አንዱን ገላውን አያስነካም። ፈቅደውና ወደው ነው የሚነካኩት። እሺ ለዛ ብዙም ግን ምን መሰለሽ ሳሚልኝ አንድ ነገር እንድትባይ አሁን በውስጥ ቢጠይቃትና ነገር ውስጥ ተስተካክለው ይዘው ቢመጡ ፍራንክ አይመስላትም። ኦኬ ልትለው ትችላለች። ግን አሁን እዚህ ጋር ሲጠይቃት እንደ ሌላው ጊዜ ፕራንክ ነው ቢላት ስንቴ በዚህ ዙሪያ ሰርተዋል። አፈቅርሻለሁ እንደዚህ ነው ቀለበት ነው እየተባባሉ ገባሽ እና ብትልም እኔ አለማለቷ ወዲያው እሺ አለማለቷ ደስ ብሎኛል። ምንም ችግር የለውም። ሰርተውባቸው አያውቁም፣ እንደውም አያውቁም። አፈቅርሃለሁ ብሎ በፕራንክ ተሰራርተው አያውቁም። ኖ ቀለበት ምናምን እያሉ ፍቅርማ አላልኩሽም። ቀለበት አወጡት እየተደራረገ እየተቀለበት እንግዲህ ማለት የፍቅር ምልክት ነው፣ ሌላ የለውም። ገባሽ? ዝም ብለሽ ለማታፈቅሪ ሰው ቀለበት ላድርግ አትይም። ግን ያም ሆኖ እያለ ፕራንክ ነው ይባላል። ገባሽ? እና ያም ስላለ እቺ ልጅ ዝም ብላ እሺ ለማለት እስቱ ሃርድ እኔ በእኔ አስተሳሰብ ነው። ገባሽ? ትክክል ነው። ትላንትና ማንም አላየባትም እኮ እንዴ ድብዳ እኮ እና ደግሞ ምንም እንትን የለውም። እነሱ ሁለቱም የሚፋቀሩ ልጆች ናቸው። አንድ ላይ ነው የሚኖሩት። ሁለቱም ለሌላ አይሰጣጡም፣ አስተላልፈው አይሰጣጡም። እና ግን መጨረሻቸውን ፈጣሪ ትልቅ ደረጃ ላይ እንዲደርሱ መጸለይ ነው ሁላችንም ያለብን። ጥሩ ጥሩ ነገር ማሰብ፣ ጥሩ ጥሩ ነገር መመኘት ለራሳችንም ጥሩ ነው፣ ለእነሱም ጥሩ ነው። ያን ነው ምንድነው ግቢና እዩ። እዛ ትክክል እዚህ ትክክል ደስ ሲል ስሟ ምን ነው የምናየው? ውዴ እሺ ነው እዚህ ትክክል ነው። እዛ ትክክል ነው። ምን ነው የምናየው? ምን ሆነ ነው ውዴ? አፈቅርሻለሁ የሚለውን አልሰሩም ያልሽው ይመስለኛል። አይደው እንደዛ ይመስለኛል። አልሰሩም። አፈቅርሻለሁ በሚል ብራንክ አላደረጉም። ፍራንክም ሆነ ፍራንክም አልሆነ ብቻ እንጠብቃለን መልሱን ውዶች። አይ እንደ ቸርነት እንደ ምሕረትህ ብሏል። እኔ እግዚአብሔር ይመስገን መድኃኒዓለም ብቻ ይሄንን ስላሰማን ደስ ያለቀስነው እንባ የከሰርነው ኪሳራ ወይ ማሪ እንዴት ነሽ? ጨረሳችሁት እኮ እዚህ ጋር ያላገኘኋችሁ ማታ ያልተገናኘ ነው። ሁላችሁም እንኳን ደስ አላችሁ። በጨረቃ ፋሚሊ እንኳን አብሮ ደስ አለ። ማታ ሌላ እንዴት ናችሁ? ባለን ፈጣሪ ይመስገን። ብዙዬ እንዴት ነሽ? ወይ ሳሚሊ አለሽልኝ? እንዴት ነሽ? ደህና ነሽ? ዞር ዞር እኮ ስራ በዝቶብኝ ነው እገባለሁ ብዬ። አዎ እናትዬ፣ እዚህ ደግሞ አንዴ እንትኑን ሰራው ዶሮ ስሪ ብላኝ ዶሮ ሰራው። እንደገና ደግሞ ይሄ በእናትሽ በጣም የሚቀፈው ነገር እዚህ ቤት ይሄ ትላትል አለ። እንደገና ደግሞ ጭራሽ እርግብ ሁሉ ነው ሰርቶ እርግብ በእናትሽ። ኧረ እርግብ አሁን ምስኪን ምን ያውቃል እርግብ። አሁን እሱማ ደህና ነው። እሱማ ደህና ምግብ ነው። ስንት አለ አይደል? እርግብ እንዴት ይደረጋል? እርግብ በእናትሽ እርግብ ነውር አይደለ? እርግብ ይበላል። ምንቴ ቁርጡን አወቅ አይደለ? አሬ ባለጌ ብሩኬ፣ አረ ባለጌ ነው። ቆይ ሰድበዋለሁ እሱ ልጅ። እኔ ግን ለእሱ አሁን ቦታ ተሰጥተውት የሚሰደብ ልጅ ነው። ሰልቢ ይገባዋል እንዴ? ይሄ እኮ አውቆ እኮ ነው። እናንተ አውቆ ዝም አሁን በቃ እንዴት ነሽ ሳቡ? ይመች ሰላም ነው።
እኔ አሁን እንደዚህ ላለ ነገር ቦታ አልሰጥም። አይገርምሽም? ለምን መሰለሽ ሆናንዬ ሲጀመር ጭንቅላቱ የተበላሸ ነው አሉ። ለካ 2 ቦታ የተከፈለ ጭንቅላት ነው ያለው አሉ። ያ ነው ሮንግ ኢንፎርሜሽን እየነገረው ብሬኑ። ለዛ እኮ ነው። ስለዚህ ልጁ መታጠም ጭንቅላቱ አለበት 2 ነው። አይኑ ራሱ እኮ አንዱ አይኑ የበግ ነው፣ አንዱ አይኑ ደግሞ የአህያ ነው መሰለኝ። እኔ ግን እውነት ለመናገር አሁን እንደዚህ ያለ ነገር እኔ አያሳስበኝም። እንደዚህ ብዬ አሁን ምንም ማች አያደርግማ ከነሱ ጋር። ስለዚህ ምንም ቢል ምንም አይመስለኝም። አሁን ቁርጡን ይወቅ እንግዲህ። ኧረ ቁርጡን አላወቀም። ጀመር የማይመስል ነገር ነው አይደለም። ከዚህ በኋላ ብሩኬ መናገር አለበት። ብሩኬ መናገር አለበት። ስነ ስርዓትን ያዝ ማለት ነው። አሁን እኮ ዝም ብሎ የሰው ሚስት ምንትን ነኝ ብሎ ሌላ አይችልም። እሱም ልጁ ራሱን ማወቅ አለበት። ልጁ ራሱ ገባል። እውነተኛ ትክክለኛ አስተሳሰብ ካለው ነው የምልሽ። ትክክለኛ አስተሳሰብ ካለው እንደዚህ ማለት የለም። እስካሁን ጓደኛ ነው ምንም የለም ነው። አገባሽ? አሁን ከዚህ በኋላ ራሱን እንትን ማለት አለበት። ይሄ እኮ ከባድ ነው። ገባሽ? የሰውን ሚስት የሰውን ገርል ፍሬንድ እንትን የሚናስ እንደዚህ ነው ማለት ከአሁን በኋላ አፈቅራለሁ የሚለው አፈቅርሻለሁ የሚለው ፈቀድለት ኖሮ ማለት ነው። አይሰራም። እነሱን እችን ቃላት የተለያየ እየወጡ እዚህ ናቸው። አፋቸውን የሚከፍቱ ሁሉ አሁን አርፎ ይቀመጣሉ። ሴቱም ወንዱም እንግዲህ ውሃ በብርጭቆ ይጠጣል። አይደል? እንግዲህ ወደ በረኪና ምናምን እኛ ጋር በነፃ ነው። ማዳም በነፃ ስለምታመጣ ይሞታሉ። ለምን ይሞቱ? ዜጎቻችን ለምን ይላሉ? ውዴ አይሞቱም። ለምን እንደሆነ ታውቂያለሽ? አይሞቱም። ያጸዳላቸዋል። የፍቅር ነገር ይወጣላቸው። ጽድት አድርጎ ብሊች አድርጎ ያወጣላቸዋል። እንሙት ቢሉም እኮ ናንዬ እንሙት ቢሉም አሁን እኮ አይሞቱም። ሆዳቸውን ቆሻሻቸውን አጥቦ ጉበታቸውን አስተካክሎ የአሁኑ በረኪና አይገድልም አሉ ነው። ጭራሽ ፍቅር ነው የሚያስይዝሽ ማሬ፣ ፍቅር ያስይዝሻል። አሁን አሉ ቲጂ ግን ምን አይነት ነሽ ግን? ቲጂ ግን የተረገምሽ ነሽ። ላሞች በጎች መባባል አልናፈቃችሁ ወይ? ለማንኛውም ቻው። ሰላም፣ እንዴት ነሽ ማርያም? እንዴት ደህና ነሽ? አልሐምዱሊላህ። እንኳን ደስ ያላችሁ ብያለሁ። እንኳን አብሮ ደስ ያለን። ሰላም ዱዓችን ኢንሻአላህ። ሁላችሁም ሰላም ዋሉ። 81 ሰዎች አላችሁ። ማታ እንገናኝ። እናንተዬ ሰላም አሜን። ቻው። እኔም ሰላም ቻው። ሁላችሁም ደህና መልካም ቀን። እሺ ዊናንዬ፣ እሺ በቃ ሀይሚዬ ናንዬ አዎ ሄዱበት። እስቲ ሄዱበት። እኔና እናታችን እንዴት ነሽ? ስላየሁ ደስ ደህና ነኝ፣ እግዚአብሔር ይመስገን ደህና ነኝ። አለሁላችሁ። መኖር ያስፈልገናል። አሜን አሜን። ኑሩልኝ፣ ሁላችን እናንተም ኑሩልኝ። ጨረቃ ፋሚሊ በሙሉ አዎ፣ የተለየ ነው ጨረቃ ፋሚሊ። በጣም 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 ልዩ ነው። ልዩ ነው እኮ ብሩክና ሀይሚ ግና ናፈቁን በጣም በጣም ረዘመ። ሁላችሁም በኋላ እንገናኝ እንግዲህ። እግዚአብሔር ቸሩ ነው። ምን ነው ገንዬ፣ ምን ሆንሽ? ሄሮ ያሰማው በጣም አሜን ኢንሻአላህ። ማነች እቺ ደግሞ? ምንድን ነው የምትለው? ብሩኬ የሀገር ሴቶች ስርዓት ያዙ ብለዋል አይደል? አዎ እውነቷን ነው። እውነት ነው። ስርዓት ይይዛሉ። አሁን ተከብረው መቀመጥ አለባቸው።
መከበር በከንፈር አለ ሴትዮዋ እናቴ ግድ ነው።